በመጽሐፍ ቅዱስ ውስጥ ስለሚገኙ ጀግኖች ስታስቡ ወደ አእምሯችሁ ቀድመው የሚመጡት እነማን ናቸው? ግዙፉን ጎልያድ በጠጠር የጣለው ዳዊት፣ በአህያ መንጋጋ እልፍ የገደለው ሳምሶን፣ ወይስ ቀይ ባህርን ከፍሎ የእስራኤልን ሕዝብ በደረቅ ምድር ያሻገረው ነቢዩ ሙሴ? አብዛኞቻችን እነዚህንና ሌሎች ታዋቂ የመጽሐፍ ቅዱስ ታሪኮች በሰንበት ትምህርት ቤት ተምረናቸዋል፣ ደግሞም እናውቃቸዋለን። ነገር ግን ዛሬ የምንመለከተው ታሪክ በሰንበት ትምህርት ቤት ብዙ ጊዜ የማይነገር ነገር ግን እጅግ አስደንጋጭ የሆነና ልክ እንደ ዘመናዊ የስለላ ፊልም ልብን የሚሰቅል ታሪክ ነው። ይህ የጦርነት ታሪክ አይደለም፣ ነገር ግን በዚህ ታሪክ ውስጥ ጦርነትንና በድብቅ የተደረገ አሰቃቂ ግድያን እንመለከታለን። ይህም ሁሉ ደግሞ እግዚአብሔር እስራኤልን ከጠላቶቿ ለማዳን የተጠቀመው መሆኑ እጅግ ያስገርማል። ተዘጋጁ። ዛሬ አስደናቂውን የግራኙን መሳፍንት ናዖድ ታሪክ እንመለከታለን። እስከ መጨረሻው አብራችሁኝ ቆዩ።